ሰላም ጤና ይስጥልን ውድና ኩራት ቤተሰቦች እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ በቀጥታ እንግዲህ ወደ መረጃችን እናመራለን እንግዲህ ያው የተለያዩ ቦታዎች በርካታ ኦርቶዶክሳውያን ለስጋ ፈውስ እናመራለን ለነፍስም ፈውስ እናመራለን በሀገራችን ኢትዮጵያ ላይ እንግዲህ የተለያዩ ስፍራዎች አሉ ድነት የምናገኝባቸው በረከት የምናገኝባቸው ስፍራዎች የቀደሙ ቦታዎች አሉ አሁን ያሉ ገዳማት አድባራት ብዙ ናቸው ከነዛ መካከል አንዱ ሰሚነሽ ኪዳነ ምህረት ወይንም አስቀድሞ አንጎላላ ኪዳነ ምህረት የተባለ የሚጠራው ስፍራ ነው በዚህ ስፍራ እንግዲህ በርካቶች ወደዛ ስፍራ ይሄዱ በረከት ያገኛሉ ድነት ያገኛሉ በርካታ ካህናት ማህጠንት ያጠኑ በርካታ ዲያቆናትም ወጥተው መጾሩን ጨብጠው የማህጠንት ስርዓት የሚደረግበት ስፍራ ነው ብዙ ጥሩ የሚባሉ ነገሮች የሚደመጡበት ቦታ ነው ሰሚነሽ የምትሰማ ማርያም ናት ሰሚነሽ ድንግል ሆይ አንቺ ቤት መጥቶ የሚጸልይ የምትነግሪው የሚነግርሽ የነገርሽውን ሁሉ የማትዘነጊ የምትሰሚነሽ ሰሚነሽ ድንግል ማርያም እየተባለች የምትጠራበት ስፍራ ነው ነትም የመቤታችን ቦታ ሁሉ ብንጸልይ የምትሰማ እናት ነው ያለችን እግዚአብሔር ይመስገን ከሰሚነሽ ኪዳነ ምህረት ጋር ብዙ ስፍራዎች ሄደን አይተን ሊሆን ይችላል የሚሰሙ በጣም መልካም ነገሮች ዜናዎች አሉ ለምን ሰሚነሽ ተባለች በስፍራው የተደረጉ ተአምራት ምንድናቸው የተሰሙ ያሉትስ ጥሩ ያሉን ዜናዎችስ ምንድናቸው የሚለው ነው ዛሬ በመረጃ ይዤ ወደ እናንተ ለመምጣት የወደድኩት ማለት ነው መረጃውን ተወዱታላችሁ ብዬ አስባለሁ ስለዚህ ሁላችሁም ይሄን መረጃ ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ መረጃውን በማዳረስ ጀምሩልኝ ሙሉ በሙሉ ስለ ሰሚነሽ ኪዳነ ምህረት የተሰሙ ያሉ ጥሩ ዜናዎች ለምን ሰሚነሽ ተባለች ታምራቱ ፈውሶቹ እንዲሁም ደግሞ ጥሩ ያሉን ዜናዎችን ቪዲዮዎችን ብቻ አጋራላችሁና መጨረሻ ላይ መለሳለሁ ላይክ በማድረግ ሼር በማድረግ ጀምሩኝ አዲስ ሆናችሁ በነገራችን ላይ ስለ ስጉራም ተደጋጋሚ ጊዜ ሰርተናል በቀጣይ ደግሞ ስለ አንድ የደረሰን መረጃ አለ ከበርሜል ቅዱስ ጊዮርጊስ ጋር እሱንም መረጃ አጋራላችኋለሁ ተዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ ሰሚነሽ ኪዳነ ምህረት ጸበልሽ እሳት ላጋን ሁላችሁ መስክሩላት እውነት ነው ጸበልሽ እሳት ነው ጸበል ሰሚነሽ ኪዳነ ምህረት ጸበልሽ እሳት ላጋን ተመልከቱ በእናታችሁ እንደው በኪዳነ ምህረት ሼር አድርጉት ይሄንን ቪዲዮ ላይክ አድርጉት ማንንም ሰው ይሄን ቪዲዮ የተመለከተ በሙሉ ላይክ እና ሼር ሳያደርግ እንዳያልፍ እናቴ ሰሚነሽ ደጅሽን የረገጠ ጸሎት ያደረገውን ሰው አለ ንስሐ ሳይገባ ስጋ ወደሙ ሳይቀበል አይሞትም አለ አመስግኑልኝ ብላችሁ አይሞትም አለ ሌላው ደጅሽን የረገጠ ታምርሽን የሰማ ሰምቶ ያሰማው ሰው ወንድ 40 ቀን ሕፃን ሴት 80 ቀን ሕፃን ሐዋርያ ያደርግልሻለሁ አለ አመስግኑት እጅሽን የረገጠ ሰው በትዳሩ በስራው በሕይወቱ ደስተኛ ሆኖ እንዲኖር አደርግልሻለሁ አለ አመስግኑት አደርግልሻለሁ አለ ይህን ሁሉ ቃል ኪዳን ከገባላት በኋላ ልጄ ወዳጄ ሆይ ያለችው ይሄ ብቻ ለኔ ለናት 9 ወር ከ5 ቀን በማህፀኔ አንተን በጀርባ ያዝዬ ከኢየሩሳሌም ወደ ግብጽ ተሰደጃለሁ እባክህን አለችው እናቴ አላት ደጅሽን የረገጠ ያደረገ
ኪዳን ያደረሰ ቅዳሴ ያስቀደሰ ሥጋ ወደሙ የተቀበለ ልጁን ክርስትና ያስነሳ ጋብቻውን እዚህ የፈጸመ ሰሚነሽ ብሎ በስምሽ ጧፍና ዕጣን የላከውን አለ አይወቀስም አይከሰስም ገነት አስገባልሻለሁ አለ። እንግዲህ አመስግኑ። ገነት አስገባልሻለሁ ይቅር ላልለው ላልምረው ደጅሽን አላስረግጥብሽም። ደጅሽን የሚረግጠው ሰው መርጬ ምራጩን ነው የምልክልሽ። ደጅሽን ረግጦ ጸሎት ያደረገ ሰው ካለ ልመናውና ጸሎቱ ቢቆይ 3 ቀን ነው፣ ቢዘገይ ደግሞ 7 ቀን ነው አለ። አመስግኑት እባካችሁ። እግዚአብሔር ይመስገን። በጣም ታምሜ እጨነቅ ነበረ። በተለይ ደግሞ የሆድ ህመም ያስጨንቀኝ ነበረ። እምበላው እምጠጣው አይረጋልኝም ነበር። እመቤቴ ሰሚነሽ ኪዳነ ምሕረት ዝናዋን ሰማው። መጣውና ገና በር ላይ ደርሼ እመቤቴ ሰሚነሽ ኪዳነ ምሕረት እባክሽን የኔን ችግር ታውቂያለሽ፣ ህይወቴን ታውቂያለሽ፣ እርጂኝ ብዬ ኪዳነ ምሕረትን ለመንኩና በዚህ በጀርባ በኩል ስመጣ የሚገርመው የሚያመኝ ቦታ ላይ እንመጣና ነደፈኝ። የእግዚአብሔር ልጆች ከዛን ሰዓት ጀምሮ ውስጤ ላይ የነበረው ህመም ሙሉ በሙሉ ጠፍቶልኛል። ለክብሯ መግለጫ ይህንን የምታዩትን የወርቅ መስቀል ይዞ መጥቷል። አመስግኑ ኪዳነ ምሕረትን። እስኪ 7 ወር ሙሉ አንድ ጫማ ነበር የማደርገው፣ የምበለው የምጠጣው። እኔም ቤተሰቦቼ የምናውቃለን ያሳለፍንበትን። በጣም ከባድ ችግር ውስጥ ነበርኩ እና እኔና ባለቤቴ የምንኖርበት ቤት ውስጥ ፍራሽ ነበር የነበረ፣ ምንም ዕቃ አልነበረንም። በጣም እየሰጋው መጣው። እሰራለሁ፣ ገንዘቤ በረከት የለው። ብዙ ሰዎች የሚያውቁኝ ብዙ እንዳለኝ የተሻለ ኑሮ እንደምኖር ነበርና ከዛ በኋላ በጣም ጨነቀኝ። ጓደኞቼ ሁላ ማለት ምንም ስለሌለኝ በጊዜው ምንም የላትም ፍራሽ ነው ዘርግታ የምትኖረው፣ ወደፊት ምንም ፊውቸር የላትም ብለው ሁሉም ጥለው የሚሄዱ፣ ብቻዬን ቀረው። ቤተሰቦቼን ቤት ፈርሶባቸው ምን በለው ምን ጠጣው አልነበረም። ራሴን ለማጥፋት እርጉዞኜ 2 መድኃኒት ለመጠጣት ወጥቼ ኪዳነ ምሕረት እውነት ይሻላል ይሄ ይሻላል ብያት መለስ ነበርና በጣም ያስጠላ ሁኔታ ውስጥ ነበርኩኝ። ታናሽ ወንድም አለኝና ወንድሜ እባክህን 500 ብር ከየትም ተበደረ ስጠኝ፣ ደጁ አልርገጥ ይስተካከላል ሁሉ ነገር፣ አንተ ብቻ 500 ብር ከየትም ፈልገህ ስጠኝ አልኩት እና የምር እውነት ትሄጃለሽ አለኝ። አዎ በቃ ከጓደኞቼ በታች ሆንኩኝ። የምሰራውም ሶሻል ሚዲያ ብዙም አልነበረ፣ ሁሉ ነገር በቃ ተዘብራርቆብኝ ነበርና ከዛ በኋላ 500 ብር አስታውሳለሁ ከየትም ተበድሮ አምጥቶ ሰጠኝና መጣው ደጇ። መጥቼ ማልቀስ ብቻ ነበረ። ደጇ ስረግጥ በጣም አለቀስኩኝ። ሆዴ ገብቶ ነበር። ብዙ ሰው ያቀኛል። የመጣው ሰዓትም እንደ እቺ ቲክቶከሯ ልጅ አይደለች እንደ ቲክቶክ ላይ እናቅሻለን ምናምን አለች። እኔ ግን ውስጤ እኔ ነበር ማቀው መብርሃን ሰዎች ምንም የላትም ብለው ተውኝ። መብርሃን ፍራይ ዘርግታ ነው የምትኖረው አሉኝ። የምትበላው አጣቻሉ። ጓደኞቼ ሁሉ ተለወጡብኝ። አንቺ ግን የቀረኝ በጣም ትንሽ ወር ነው፣ 2 ወር ቢሆን ነው የቀረኝ። ኪዳነ ምሕረት ቤቴን ሙይ የምታረስበትን እህል ስጪኝ። በጣም የሰው ብድር ነበረብኝ፣ ብዙ ብድር፣ እሱን የምከፍልበትን አቅም ስጪኝ እያለቀስኩባት ያንን ካደረግሽልኝ ልጄን ይዤ መጥቼ ደጅሽ ላይ ክርስትና አስነሳለሁ፣ ወጥቼ መሰክራለሁ አልኳት። ከዛ ተመለስኩኝ። ታውቃላችሁ ሶሻል ሚዲያ ላይ እንደዚህ አብረው መስራት የሚፈልጉ ሰዎች ካሉ አወራኋቸው። ኪዳነ ምሕረት ለእኔ ደረሰች፣ አሁንም ለእናንተ ትድረስ። ሁሉ ነገር የተስተካከለ ወላዲተ አምላክ እንደ ሰው ትንሽ ነገር አይደለም የሰጠችኝ፣ በጣም ትልቅ ነገር። 10 ሳንቲም ያላወጣው ማስታወቂያ አስተዋውቂልን ብለው ድርጅቶች የ200,000 ብር ዕቃ ነው የሰጡኝ። ማርያምን ነው የምላቸው። 150,000 ብር ሶፋ እህሌን አስፈጨው፣ ልጄን አስመጥቼ ክርስትና አስነሳውና ከዛ በኋላ ደግሞ መብርሃን ለልጆቼ የሆነ ነገር እንደ ወጥቼ የምገባበት ከሰው ብድር ቤተሰብ ማልጠይቅበት እኔን ራሴን ችዬ ለሰው የምተርፍበት እንጀራ ስጪኝ፣ አሁን ይሄን አስተካክለሽልኛል ብዬ ክርስትናውንም 10 ብር ሳላወጣ መስክር ያለው ቲክቶክ ላይ አውጥቼ ኪዳነ ምሕረት ድል አድርጋ ደግሳ የ200,000 ብር ድግስ ነው የተደረገው። እኔ 10 ብር አላወጣሁም። እመቤቴ ነች የደገሰችው። ሰሚነሽ ኪዳነ ምሕረት ለእኔ የደረሰች ለእናንተም ትድረስ።
እንጀራ ሰጥታኛለች። አሁን ኢቤስ ላይ ታቁኛላችሁ። አራዳ ቅዳሜ ላይ እሰራለሁ። ወላዲት አምላክ ናት ይሄን ሁሉ ለኔ ያደረገችው። እመቤቴ ለእናንተ የምትስማችሁ መብርሃን እናንተም እንደኔ ወጣችሁ የምትመሰክሩበትን እድል ትፍቀድላችሁ። ቀላል አይደለም ተአምሯ ሰሚነሽ ኪዳነ ምሕረት በእኔ አንደበት የሚነገር አይደለም። ይህንን አድርጋልኛለች። ከምሰራው ፕሮሞሽን ከሚያሰሩኝ ላይ ቃል ኪዳን በገባሁት መሰረት በገዳሙ አካውንት ሁሌ አስራቷን አወጣለሁ ከደሞዜም ላይ ማለት ነው። ምንም ነገር 10 ሳንቲም ላገኝ ለሰሚነሽ እሰጣለሁ። አሁንም ከሰራዋቸው ከእያንዳንዱ ከደሞዜም ማስታወቂያም ከሰራዋቸው ሰብስቤ ለመብራት ወደ ሰሚነሽ ኪዳነ ምሕረት ገዳም ለመጀመሪያችሁ ጊዜ ከሆነ የምትመጡት ግር እንዳይላችሁ ይህንን ቪዲዮ ላሳያችሁ፣ ግቢውን ላስጎብኛችሁ። ይሄ የመጀመሪያው መግቢያ በር ነው። ከመኪና እንደወረዳችሁ እዛ በስተግራ በኩል ስትገቡ እዚህ ጋር ይሄ ጠበል ቤት ነው። እዛ እንደዚህ ወደ ቤተ መቅደስ ስትወጡ ደግሞ ቀርቤ ላሳያችሁ። ስትወጡ እዚህ ጋር የገዳሙ ሸቀጣ ሸቀጥ መደብር አለ። እዚህ ጋር ደግሞ ንዋያተ ቅድሳት መሸጫ አለ። እዚህ ጋር ስትደርሱ እንግዲህ ከቤተ ክርስቲያኑ ፊት ለፊት እዚህ ጋር የእንግዳ መቀበያ አለ። የገዳሙ እንግዳ መቀበያ እንደገባችሁ እዚህ ጋር መታችሁ መታወቂያ ተሰጡና ተመዘግባላችሁ። ወደዚህ በኩል ይሄ የሚታየው የስውራን አባቶች የጸሎት ስፍራ ነው፣ እንዲሁም ስንዴ መገበሪያ ነው። በዚህ ደረጃውን ስትወጡ ሻወርና መጸዳጃ ቤት ታገኛላችሁ። ይሄ ገዳሙ ውስጥ ትልቁ አዳራሽ ነው፣ ቤተ ንጉስ ይባላል። እንደዚህ ከገዳሙ በስተቀኝ በኩል ደግሞ እዚህ ጋር የገዳሙ ምግብ ቤት አለ። ቀርቤ ላሳያችሁ። ይኸው ከቤተ ክርስቲያኑ በስተግራ በኩል ይኸው የገዳሙ ምግብ ቤት ነው እዚህ ጋር። ከዚህ በመቀጠል ደግሞ ወደ ውስጥ ስትገቡ ምን እንዳለ ደግሞ ላሳያችሁ። ይኸው ስትገቡ በስተቀኝ በወንዶች በኩል ደግሞ እዚህ ጋር የገዳሙ ሁለተኛው ሱቅ ንዋያተ ቅድሳት መሸጫ። እዚህ የማር እምነቱን ቲሸርት፣ ድርሳነ ኪዳነ ምሕረት እና ሌሎች ነገሮችም ታገኛላችሁ። እዚህ ጋር ደግሞ ከጎኑ እዚህ ጋር ደግሞ የገዳሙ ሞባይል ቻርጅ ማድረጊያ ቦታ ነው። እንደዚች እዚህ ጋር ደግሞ ገድል ቤቱ ነው። ቀርቤ ላሳያችሁ። ከቤተ መቅደሱ እዚህ ጋር የገዳሙ አስተዳዳሪ ዋና ቢሮና ሌሎችም ልዩ ልዩ ቢሮዎች አሉ። የገዳሙን አስተዳዳሪ ስትመጡ በአካል የሚጨንቃችሁን የሚከፋችሁን ነገር ማውራት ትችላላችሁ። እጅግ በጣም ትሁት አባት ናቸው። የገዳም አስተዳዳሪ ነኝ ብለው ራሳቸውን አይቆልሉም። ዝቅ ብለው የቀን ስራ እየሰሩ ራሳቸው ባዶ እግራቸውን ሆነው የቀን ስራ እየሰሩ የተቸገረውን የተከፋውን ሰው ብለው ጆሮ ሰጥተው ጊዜ ሰጥተው የሚያዳምጡና ምክርና ተግሳጽ የሚሰጡ ትሁት አባት ናቸው። በጣም ደገኛ አባት ናቸው። እኔም ከእርሳቸው በረከትን አግኝቻለሁ። እንዳያመልጣችሁ። ስትመጡ እሳቸው ቢሮ መግባት እንዳትረሱ። እንደምንም ብላችሁ ብቻቸውን ስታገኙ አውሯቸው። እዚህ ጋር ደግሞ የገዳሙ ገድል ቤት ነው። ይህ ማለት በወንዶች በኩል ነው። ከቤተ መቅደሱ በወንዶች በኩል የገዳሙ ገድል ቤት እዚህ ጋር አለ። እንግዲህ ይሄ ደግሞ እየተሰራ ያለው ቤተልሔም ነው። ከኋላ ያለው ፎቁ ቤተልሔም ነው። እዚህ ያለው ደግሞ ስዕል ቤቷ ነች። የእመቤታችን ቅድስት ድንግል ማርያም ታምረኛና ጥንታዊ ስዕል አድኗ እዚህ ትቀባለች። ይህ ሲጠናቀቅ እዚህ ጋር ደግሞ ይሄ የምትመለከቱት ዛፍ ስር እመቤታችን በስደት ጊዜ ልጇን ጌታችንና መድኃኒታችን ኢየሱስ ክርስቶስን ይዛ መታ በተሰደደች ጊዜ ያረፈችበት ቦታ ነው። እዚህ ጋር ስትመጡ ዛፉን ጽዱን መሳለም አይቻልም። ስዕል አድኖ አለ። ስዕል አድኖውን ተሳለሙ። እመቤታችን በክህደተ እግሯ የረገጠችበትን ቦታ በረከት ለማግኘት ይህንን ይመስላል። የግቢው የገዳሙ አጠቃላይ ሁኔታ። ይህንን ቪዲዮ አይታችሁ እንደጨረሳችሁ ሌሎችም ብዙዎች እንዲያዩት ሼር ማድረግን አትርሱ። ሴቭ ብታደርጉም ይጠቅማችኋል። ግቢ ስትመጣ እንዳትደናገሩ ይረዳችኋል ብዬ አስባለሁ። ሼር፣ ኮፒ ሊንክ፣ ብዙ ጊዜ ኮፒ ሊንክ አድርጉልኝ። አካውንቴ አደጋ ላይ ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እናታችን እመቤታችን ቅድስት ኪዳነ ምሕረት ደጇን እንድትረግጡ ፈቅዳላችሁ። ጭንቀታችሁን ችግራችሁን ሁሉ አስወግዳላችሁ። ለአውደ ምሕረት ላይ ቆማችሁ እንድትመሰከሩ ታብቃችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን። I
ሰሚነሽ ማርያም ሸዋ ላይ ያለሽ እመቤቴ ማርያም ሰሚነሽ ያለሽ እጃችሁ ከፋዩ እንግዲህ ድንግል አደራ እንግዲህ ማርያም አደራ ወጣቱን ጠብቂው ከክፉ መከራ ሀገሬን ጠብቂያት ከክፉ መከራ እንግዲህ ማርያም አደራ እንግዲህ ድንግል አደራ እንግዲህ ማርያም አደራ እንግዲህ ኢትዮጵያን ማውጫት ከክፉ መከራ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። ሰራዊተ ሰራዊተ መላእክት መስጊጃችን ሰራዊተ ሰራዊተ መላእክት አንድ
ስብሐት ወክብር ለስሉስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜን ይወዘልፈን ይወላለመ ሰማያት ሳይፈጠሩ በፊት ሰማያትን ሳትፈጥር በፊት አንተ ነበርክ። አዎ ቅድመ ዓለም ለነበርክ ለአንተ ምስጋና ይገባል እያሉ አባቶቻችን እግዚአብሔርን እያመሰገኑ ነውና እልል ብላችሁ እግዚአብሔርን አመስግኑ። አዎ ሰማያትን በከዋክብት ከማስጌጥ በፊት አንተ ነበርክ። ምድርንም በእጽዋቶች ከማስጌጥ በፊት አንተ ነበርክ። ለአንተ ምስጋና ይገባል። በአንድነት በሦስትነት ለምትመሰገን ለሥላሴ ክብር ምስጋና ይገባል እያሉ አባቶቻችን እግዚአብሔርን እያመሰግኑ ነው። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይከብር ዘንድ እልል ብላችሁ እግዚአብሔርን አመስግኑ። ይህ ምስጋና ታላቅ ነው። ይህ ምስጋና ሰይጣንን የሚያሳፍር ምስጋና ነው። ይህ ምስጋና የቅናትን የምቀኝነትን ግድግዳ የሚያፈርስ ነው። የኢያሪኮን ቅጥር ያፈረሰ እልልታ ነውና እግዚአብሔርን አመስግኑ። ክርስቲያኖች እልል ብላችሁ አመስግኑ። እግዚአብሔር ይክበር ብላችሁ እግዚአብሔርን አመስግኑ። ክርስቲያኖች ያሸንፉ ዘንድ መላእክት ይህን ሰልፍ አድርገውት ነበር። ይህ ውጊያ በሰማይ የነበረ አሁንም አባቶቻችን በዚህ በምድር ተሰልፈው ዲያብሎስን ይዋጉታል። በማዕጠንቱ ዲያብሎስን ከኛ ያርቃሉ። እግዚአብሔርን አመስግኑ ክርስቲያኖች። እንኳን አባቶቻችን አዘጋጀን ብላችሁ እግዚአብሔርን አመስግኑ ክርስቲያኖች። ዘይተገብረ ለካህናት ዘይተገብረ ለመላእክት ተገብረ ለካህናት ለመላእክት ያልተገባ ስርዓት ለአባቶቻችን ተገብቷልና እግዚአብሔርን አመስግኑ። በዚህ በስልጣናቸው ሰይጣንን ከኛ ያርቃሉ። በዚህ በስልጣናቸው ሰማያትን ይከፍታሉ። በዚህ በስልጣናቸው ባሕርን ይከፍላሉ። አባቶቻችንን ላዘጋጀ በሥላሴ ምስጋና አቅርቡ ክርስቲያኖች። እግዚአብሔርን አመስግኑ። ከኛ እንዲከለከሉ በማዕጠንቱ እያጠኑን ይገኛሉ። ይህ ስርዓት በነ አሮን ሰዓት የነበረ ነው። አሮን ሕዝቡን ያጥን ነበር። በማዕጠንቱ ምክንያት ደግሞ ደዌያት ከእነሱ ይርቅ ነበር። ርኩስ መንፈስ ከእነሱ ይርቅ ነበር። ይህንን ነው አባቶቻችን እያደረጉ ያሉት። በማዕጠንቱ እየባረኩን፣ በመስቀሉ እያሹን፣ እየባረኩን እኛን ልጆቻቸውን ሰማያዊ እንድንሆን እያደረጉ ነውና ያሉት። እግዚአብሔርን አመስግኑ ክርስቲያኖች። እንኳን በዚህ አበቃ፣ እንኳን በዚህ አደረሰናችሁ። እግዚአብሔርን አመስግኑ። እልል ብላችሁ አመስግኑ። ምስጋና ያንሳል ክርስቲያኖች።
ይገባል ብላችሁ እግዚአብሔርን አመስግኑ ክርስቲያኖች። አዎ ዛሬ እኛም እንደሌሎቹ በዓለም ውስጥ እንኖር ነበር፣ ግን ድንግል ማርያም በአማላጅነቷ ጠርታን በዚህ ቦታ ተገኝተን ይኸው እየተባረክን እንገኛለን። ኧረ ለአማላጅ አጥፎ ለድንግል ማርያም ምስጋና በሰጠችን በልጇ አማካኝነት በዚህ ተገኝተን እግዚአብሔርን እንድናመሰግን ላደረገችን ለእናታችን ለቅድስት ድንግል ማርያም ክብር ምስጋና ይገባሻል ብላችሁ ድንግል ማርያምን አመስግኑ ክርስቲያኖች። ዛሬ ብዙዎች በዓለም ናቸው ያሉት፣ እኛ ግን ድንግል ማርያም መርጣን በዚህ ተገኝተናልና እንኳን መረጥሽን፣ እንኳን መጣን፣ እንኳን ያንቺ ልጅ አደረገን ብላችሁ ድንግል ማርያምን አመስግኑ ክርስቲያኖች። ሁላችሁ አመስግኑ። ምስጋና ያንሳል፣ ምስጋና ለድንግል ማርያም ያንሳል፣ ምስጋና ለልጇ ለክርስቶስ ያንሳል። አዎ በዚህ ምስጋና ስልጣን ያፍራልና ስልጣን እግዚአብሔር ይክበር ብላችሁ እግዚአብሔርን አመስግኑ። እልል ብላችሁ አመስግኑ። ምስጋና ያንሳል። አንደበት ያለ ሁሉ እግዚአብሔርን ያመስግን። እልል ብላችሁ በድጋሚ እግዚአብሔርን አመስግኑ። እሱ የተመሰገነ ነው። እሱ መስጉን ነው። እሱ ዲያብሎስን ከራሱ ያርቃልና እሱ የቅናትን የምቀኝነትን ግድግዳ ያፈርሳል ብሎ ዳዊት እንዳስተማረን እግዚአብሔርን አመስግኑ ብላችሁ አመስግኑ። ክርስቲያኖች ምስጋና ያንሳል ብላችሁ አመስግኑ። አዎ በዚህ ዕለት እዚህ ቦታ እንድንገኝ ያደረገን እግዚአብሔር ክብር ምስጋና ይገባዋል ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል ደግሞ ድንግል ማርያምን በጸሎተ ማርያም እንማጸናለን። ከዚያ ቀጥሎ ልጇን ደግሞ በኪዳኑ እንማጸናለን። ወደ ጸሎቱ እንሄዳለን። ይማረነ ወይሳለነ ይማረነ ወይሳለነ ይቀበነ ወይማይጸነነ እግዚአብሔር ሰላም ያሳድረን አምላክ ሰላም ያውለን። ጸሎታችንን ልመናችንን እግዚአብሔር አምላክ ይቀበልልን። ከመቤታችን ረድኤቷን በረከቷን ጣዕሟን ፍቅሯን ያውልብን ያሳድርብን። አቡነ ዘበሰማያት። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።